ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድን ነው መምህርዬ እየሰሙ ነው? መምህር ጽጌ እግዚአብሔር ይረዳናል። አሁን ማርያም በመጽሐፍ ቅዱስ ቅድስት ማርያም በመጽሐፍ ቅዱስ ብለን የጌታ እናት ማርያም በመጽሐፍ ቅዱስ ብለን ተነስተናል። ከዚህ በኋላ ከነ አጠራሯ እመቤታችን የሚለው መፍረስ አለበት። ድንግል ማርያም የሚለው ነገር መቅረት አለበት። እናት ብሎ ድንግል አብሮ አይሄድም። እናት ብሎ ድንግል የለም። የተወለደው ሰው ነው ብያቸዋለሁ። ባለፈውም ተነጋግረናል። ሰው ነው የተወለደው። ሰው ነው የተወለደው። አጥንትና ስጋ ያለው በጅማት የተገናኘ ስጋ ከአጥንት ጋር እንደዚህ አይነት ሰው ነው የተወለደው እንጂ መንፈስ አይደለም፣ ወይም ሽንት አይደለም። በድንግል እና የሚወጣ ሽንት ብቻ ነው፣ ፈሳሽ ሽንት ብቻ ነው። ከዚህ ውጭ ግን ኢየሱስ ግን ፍጹም ሰው እንደመሆኑ መጠን ድንግልናን በጥሶ ነው የሚወጣው። ክብር ለጌታ ይሁን። ዮሴፍ እግዚአብሔር ይባርከው አልነካትም እስክትወልድ ድረስ። መጽሐፍ ቅዱስም እንደዛ ነው የሚለው፣ እስክትወልድ ድረስ አልነካትም። ስለዚህ አልነካትም። ይሄ እውነት ነው። ለዮሴፍ ትልቅ አድናቆት አለን፣ ለእግዚአብሔር የታዘዘ በመሆኑ ማለት ነው። ስለዚህ ይሄ በደንብ እንትን እናደርጋለን እና ከዚህ ስንወጣ ዛሬ ላይ ምን አይተናል? ከነገ ጀምሮ ከትናንትና ጀምሮ ማርያም ወላዲተ አምላክ የሚለውም በስጋ የሚል ካልተጨመረበት በስተቀር ከንቱ ነው። መጽሐፍ ቅዱስ በሚጠራት አጠራር እንጥራት። ምን ብለን? የኢየሱስ እናት ማርያም፣ የጌታ እናት ማርያም ወይ ደግሞ ቅድስት ማርያም። አለቀ። መጽሐፍ ቅዱስ እናቱ ማርያም ይላታል፣ ማርያም ይላታል፣ የኢየሱስ እናት ማርያም። እንደዚህ ነው የሚለው። ለምን ከመጽሐፍ ቅዱስ እንወጣለን? ለምን አብሯት የነበሩ ሐዋርያት ከዚህ በላይ የሆነ ጥሪ ለምን አልጠሯትም? እዚህ ምድረ መናፍቃን የግብፅ ጳጳሳት መጥተው እዚህ ጠንቋዮች፣ አስማተኞች ሁሉ መጥተው ያበላሹን እነሱ ናቸው። ያበላሹን መጽሐፉ ማይለውን ነገር የተወለደው ፍጹም ሰው ነው እያሉ ግን በድንግልና በተአምራት እንደዚህ ብለው ነገር አለ እንዴ? በተአምራት ለምን አንድ ጊዜ አላደገም? ተአምራት ከሆነ እኮ እንደተወለደ ማደግ ነበረበት። ጡት አልጠባም እንዴ? ለምን በተአምራት አልኖረም? ለምን እንጀራ ይበላል? ለምን ይደክመዋል? ለምን ይጠማዋል? ደከመ፣ ተጠማ፣ ተራበ እያልን ተሰደደ እያልን ለምን አያመልጥም ነበር እንዴ? አይዞሽ እናቴ አይዞሽ፣ ሄሮድስ አይገድለኝም፣ እኔ በመስቀል ላይ ተሰቅየ ነው እንጂ መሞተው ሄሮድስ የሚገድለኝ አይደለም ብሎ ለምን አልነገራትም? ሰው ነው እኮ ይህን መናገር አይችልም፣ መናገር አይችልም። ፍጹም ሰው ነው እንዴ፣ ፍጹም ሰው ነው። ስለዚህ ይህን ሁሉ መታየት ያለበት ነገር ነው እና ለማርያም የተሰጣት ከፍታ ግን መውረድ አለበት። ኢትዮጵያ እንድትባረክ፣ ኢትዮጵያ እንደ አገር እንድትባረክ፣ ወደ እግዚአብሔር እንድትጮህ፣ እጆቿን ወደ እግዚአብሔር እንድትዘረጋ ያለፈው ቅጣት ይበቃታል። ቅጣቱ ይበቃታል። ነገስታት አስቀድሞ የነበሩ ነገስታት ለ600 ዓመታት ያህል የነበረ የጦርነት ዘመናት ሁሉ ያ በቂዋ ነበረ። በዮዲት ጉዲት የነበረ ጦርነት በቂዋ ነበረ። ኦርቶዶክስ ቢገባት ኖሮ ኢትዮጵያ ውስጥ የነበሩ አድባራት ገዳማት በሙሉ ሲያልቁ፣ መነኮሳቱ በሙሉ ሲታረዱ፣ የእግዚአብሔር የበቀል እሳት ወርዶባቸው እግዚአብሔር ተበቅሎ የእግዚአብሔር በቀል ነበረ። እግዚአብሔር ነበረ ያነሳሳት ዮዲት ጉዲትን። እግዚአብሔር አነሳስቶ ሕንፃዎቿን ሁሉ ሲመለኩ ሲሰገድላቸው የነበሩ ብሎኬቶች፣ ድንጋዮች ሁሉ መፍረስ አለባቸው ብሎ ያስፈረሳቸው እግዚአብሔር ነው እና እግዚአብሔር ሲበቀላት እንደዚህ ነበር የሚያደርግ። ጥግብ ስትል እንደገና ደግሞ ግራኝ መሐመድ ደግሞ አመጣባት። ከዛ እሱም አፈራረሳት። አሁን ደግሞ ማን ይምጣ? አሁን እኛ ተነስተናል። በምን? በትምህርት የገባውን ትምህርት በመንቀል። ክብር ለኢየሱስ ይሁን። የገባውን ትምህርት በመንቀል እግዚአብሔር ደግሞ ዘመን አምጥቶ የንግስና ወራትን ከእጇ ከመቅደሷ አውጥቶታል።
ከመቅደሷ ወጣ። አሁን በደርግ ጊዜ ነው የወጣው፣ በደርግ ጊዜ። ስለዚህ እንደዚህ ነው የምናደርገው የምናገለግለውና ይሄ ዘይቤዎች ሁሉ አርመናቸዋል። ከዚህ በኋላ ለብዙዎች የምናወራው ለብዙዎች የምንናገረው እንደዚህ ነው። ቅድስት ማርያም ብለን የኢየሱስ እናት ማርያም የምን እመቤታችን የምን ወላዲተ አምላክ። ወላዲተ አምላክ ካልክ በስጋ የሚለው ጨምርበት። ከዛ ውጭ ግን አምላክ አንድ ነው። የአብና የወልድ የመንፈስ ቅዱስ እናት እያልክ መሆኑ እንዲገባ የአሸናፊ የእግዚአብሔር እናት ሆይ እምትል ጣዖታም መቅረት ያለበት ነገር ነው። መቅረት አለበት። ይሄ ሁሉ ነው ተሐድሶ የምናደርገው። ዛሬ በግልጽ ተሐድሶ ሰይፋችንን አንስተናል። ሰይፋችንን አንስተናል። በግልጽ ተሐድሶ ዝም ብሎ እየተሽሞነመነ ስንት 30 ዓመት ቆየ እኮ ተሐድሶ 30 ዓመት እመቤቴ እያለ እመቤቴ ወላዲተ አምላክ ምናምን ሲሉ ሁሉ ዛሬ እንደዚህ ብሎ ነገር የለም። ተሐድሶ ከሆነ ተሐድሶ ነው። ኢየሱስ ክርስቶስ ጌታ ነው እንዴ! ስንት ጊዜ ክብር ለኢየሱስ ይሁን። ተሐድሶ አሁን ጀምረናታል። ተሐድሶ አሁን ጀምረናታል። ያለውን ነገር ዝም ብሎ ሽሩሩ በማለት አይደለም፣ አብሮ በማምለክ አይደለም። እቺ ግብፃውያን የግብፅ የፍልስጤም ሴት ናት ብለን ሁሉ ስዕሏ እንኳ አንዲት ፍልስጤማዊት ያልዳነች ሴት ናት። እንኳን ልሰገድላት ያልዳነች ሴት ናት። ለዚህ ነው እኮ አባ ሙሴ ምን አሉ? ኧረ የእመቤታችን ስዕል ተዘቅዝቃለች አሏቸው። እዛ ሰንበት ትምህርት ቤት አዳራሽ ላይ ከላይ ያለው ሚስማሩ ሲለቅ ወደ ታች ተሽከርክራ ተዘቅዝቃለች። እና ከዛ በኋላ ህዝቡ ሁሉ ተሰብስቦ መጋረጃውን ግለጠዋሉትና መጋረጃው ሲገለጥ የማርያም ስዕል ተዘቅዝቃለች። የፍልስጤማዊቷ ሴት የእሷ ስዕል ተዘቅዘዋል። ኧረ እመቤቴ አባ ኧረ እመቤቴ ተዘቅዝቃለች አሉ። ህዝቡ ነው እኮ። ዝም በሉ ካልተመቻት ቀና ትበላሉ። ካልተመቻት ቀና ትበል። እውነታቸው ነው እኮ። በቃ ካልተመቻት ቀና ትበል እንዴ። ከዛ በኋላ ክስ ላይ ቀርበው ነበረ። በኋላ ላይ ግን በጣም ብዙ የተሐድሶ እንቅስቃሴ ውስጥ ለውስጥ ያለ አንደርግራውንድ ብዙ እየተሰራ ስላለ መጀመሪያ ለምንድን ነው የዘቀዘቋት ለምን እንትን አልዋት ምናምን ከማለታችን በፊት የማናት ይህን ጠይቃቸውና መልስ ይስጡን አሉ። እንትና ነው ማነው ስሙ? የኪዳነ ምሕረት ሰባኪ ማን ነበረ ስሙ? አፈወርቅ ምን አለ? መጀመሪያ የማናት ስዕሏ የማን ነው? ይህን እንጠይቅ ሲባል ከአዟሪ የገዛኋት ነው አሉ። ከአዟሪ በ3 ብር ነው የገዛኋት አሉ። እና ታዲያ ከአዟሪ የገዙት ከሆነ ከፈለጉ የከሰል ማቀጣጣያ አድርገውስ እንትን ቢሉ ገንዘባቸው አይደለም እንዴ? እንደ ቤተ ክርስቲያን አደራ የሰጠቻቸው እዚያ የነበረ ቢሆን ሳው ግን ይሄ ከሆነ ምን ያቃጥሉታ ከፈለጉ እንዴ? በገንዘብ የሚሸጥ ነገር አሁን ሙስሊሞች ገዝተው የእግራቸው መረገጫ ቢያደርጉ ምን እንትን አለሁ? ለሙስሊም አልሸጥም የሚል ሰው አለ እንዴ? እርግጠኛ ነኝ ወንጌላውያን አማኞች መንካትም አይፈልጉም። መርገጥ ብቻ አይደለም መንካት ራሱ አይፈልጉም። ቢያንስ ግን ሙስሊሞች ግን ገዝተው እንትን ቢያደርጉስ መብታቸው ነው። በገዛ ገንዘባቸው ገዝተው መብታቸው ነው። ይሄ ሁሉ ጨምረን ነው ተሐድሶ የምናደርገው። ስለዚህ ከነገ ጀምሮ ደግሞ ዋናው እኩል ከታቦት ጋር የሚመለክ ታምረ ማርያም የሚባል መጽሐፍ አለ። ታምረ ማርያም አንድ ቤተ ክርስቲያን ሲሰራ አንድ ቤተ ክርስቲያን ህንፃ ከተገነባ ታምረ ማርያም ከሌለው አይሰራም፣ አይሆንም። ታምረ ማርያም መኖር አለበት፣ ግዴታ ነው። ከቅዳሴ በፊት የግድ ታምረ ማርያም ይነበባል። ከቅዳሴ በኋላ ደግሞ የግድ ታምረ ማርያም ይነበባል። የግድ ነው የምላችሁ። ይሄ ሁሉ ስላለ ይሄ መጽሐፍ ነው ምን ጀመረ? የግድ ነው የምላችሁ። ይሄ ሁሉ ስላለ
ይሄ መጽሐፍ የግድ ነው። ስለዚህ ምን እናደርጋለን ማለት ነገ ታምረ ማርያም ይጀመራል። ምን እናደርጋለን ማለት እንጨርሰዋለን። ማነው ሚት ያላደረገ? ይጀመራል። አረ ሚት ያድርጉ። ቆሞስ ማነው ሚት ያላደረገ? ወይኔ ቆሞስ ናቸው እኮ ይቀጥል። አድርጊያለሁ። ሚት ያድርጉት እባክዎ። እሺ ሰው ሲገባ ነው መሪ። በጌታ በኢየሱስ ስም ብንደው የሚዋጋኝ ዛሬ ደግሞ ኢየሱስ ያድናል። ስለዚህ ታምረ ማርያም ላይ እንጀምራለን። ስፒከሩ ስለተሰነጠቀ ነው እኮ በጣም የሚያስቸግረኝ እና ስፒከሩ እንትን ብለዋል፣ አይሰራም። ይውጉት አሉኝ። ምን እናሰራዋለን። ችግር ለመሪ። እሺ እሳይ እንደዚህ የሚል ሰው ነው ያጣው። እኔ አይዞት የሚል ሰው ኢየሱስ ክርስቶስ ጌታ ነው። እናንተ እኔ እኮ ሽማግሌ ነኝ እኮ። አሜን ብላችሁ ተቀበሉ። እሺ አሜን ነው ማለት ያለባችሁ። ኢየሱስ ጌታ ነው። ለዚህ እግዚአብሔር ሲያስነሳን ኢየሱስ ጌታ ነው። እግዚአብሔር ይመስገን። የእውነት ቆሞስ እንዲሁ ደስ አላለዎትም? በቃ ታድሶ እንጀምር ስለወት መምህር ጽጌ ደስ አይልም? እስከ አሁን የነበርንበት የሄድንበት መንገድ ትክክል አይደለም። ዛሬ በይፋ እንጋፈጣታለን። እንግዲህ እንጋፈጣታለን። ይህን ነው የምናደርገው። ነገ እንግዲህ በዋናነት ሶስታችን ነን ያለን። በዋናነት መምህር ጽጌ፣ እኔ፣ ቆሞስ። ስለዚህ ታምረ ማርያም ስንጀምር ማስጠንቀቂያ ለሁሉም። ታምረ ማርያምን ነገም ልንጨርሰው እንችላለን። 3 ቀንም ሊያስኬደን ይችላል። በቃ ታምረ ማርያም ሰዓታችን 5 ሰዓት ነው የምንጨርሰው። 5 ሰዓት እዚህ ያላችሁ ሁላችሁ 5 ሰዓት ላይ ኑ። ምናልባት እግዚአብሔር ብሎን እንደዚህ ከቀጠል እንቀጥላለን። እንደዚህ የምንቀጥልበት አጋጣሚዎች ሰዎች ከመጡ የሚሰሙ ካሉ ለምን እስከ 10 ሰዓት አይሆንም? ለምን እስከ 10 ሰዓት? ለምን እስከ 11 ሰዓት ሳይሆንም? ሰዎች ካሉ የሚሰሙ ሰዎችን ነው የምንፈልገው። ነገር ግን ባለፈውም ተነጋግረን ነበረ፣ እስከ 5 ሰዓት ሊሆን ይችላል። ሰው ካለ ግን ይቀጥላል ማለት ነውና ከተአምረ ማርያም ፈቀቅ እንዳትሉ። ቆሞስ ታምረ ማርያምን ያዘጋጁ፣ መምህር ጽጌ ታምረ ማርያምን ያዘጋጁ። ከዛ ከመቅድሙ እንጀምራለን። ከዛ እነ ማራናታ እንዳትቀሩ፣ ወንድም ኤርሚያስ ለመታደስ ወዲ ሐራስ። ከዛ ማን ነው ሌላው ደግሞ ማን ጊዜ ከላይኛው ያለው አይታየኝም መጽሐፉ። ከኔ በላይ ያለ ሰው አይታየኝም። እናንተ ግን እንዳትቀሩ ባካችሁ። ቀን ሳለ አልቀርም መታደስ። እሺ አልቀርም ብለ ቀንና ሌሊት። እሺ ሌሎችም ሁሉ እንነግራቸዋለን። ቀጥሉ እንነግራቸዋለን። በቃ ሰው ይምጣ። በራችን ደግሞ ክፍት ነው ለመናገር። ይሄ ልክ አይደለም የሚል ሰው ካለ፣ በተለይ እንደዚህ የሚል ሰው ካለ 2 አይነት ሰይፍ ነው የያዝነው። 2 አይነት ሰይፍ። ለእመ መጻ በሰላም በዝእ ባርከው፣ ወለእመ መጻ በጸብ ከመጣስ በዝእ ዘርጦ አለ። ይሄ የባህታዊት አያችሁ። በቃ 2 አይነት ነው። መባረኪያ ከላይ የሚባረክበት አለ። ከታች ደግሞ ሹል ነው። በጣም አይታችሁት ከሆነ ጦር ነው ባህታውያን የሚይዙት። እና ጌታ በነገር ሁሉ ይባርካችሁ። ጨርሻለሁ። ነገ ታምረ ማርያም፣ ከዛ ቀጥሎ ታምረ ማርያም ስንጨርስ ወደ አንዱ መጽሐፍ እንሄዳለን። ድርሳነ ማርያም ልናየው እንችላለን፣ ወይ ነገረ ማርያም እናየዋለን፣ ወይ ደግሞ ብዙ አለ። ሰኔ ጎልጎታም የእሷ ነው። 92 መጽሐፍትን እናያለን። ተባረኩ። ማይክ ፍሪ